አንቺ ሴትዮ ምንድነው የምታወሪው? እኔ ደጋግሜ ነግሬሻለሁ፣ የራስሽ ጉዳይ። እኔ ከልጄ ሚስት ጋር ምንም አይነት ግንኙነት የለኝም ብዬሻለሁ እኮ። ማመን ያለ ማመን ደግሞ ያንቺ ጉዳይ ነው። አንተ በጣም ቆሻሻ ሰው ነህ። አንተን ለባልነት በመምረጤ ሁል ጊዜ ጸጸታለሁ። መዓዛ ባትጸጸት ይሻልሻል። ከኔ የተሻለ ወንድ ደግሞ እንደማታገኝ እኔም አንቺም እናውቀዋለን። አንተ የማትረባ ምንድን ነው? ከልጅ ሚስት ጋር እኮ የተኛ ሰው ነህ። እባክህ ዝም በይ። ይሄ ደከማ አይምሮሽ እማ። አቤት። ያቺ አሮጊት ጉድ አደረገችኝ። ምንድን ነው? ምን ተፈጠረ? ወይኔ ምንድን ነው ቢሻል? በዚህ ሰዓት እኮ እኛና እሷ ተጣልተናል። ስለዚህ በዚህ ሰዓት ሴትዮ አንድ ነገር ብትሆን የሽንት ቤት ንጹህ ነው። እሺ ይሄ ሽንት ቤት ሲበዛብሽ ነው። ሰላም ሰላም፣ ውድ የምወዳችሁ የማከብራችሁ የሴኒ ቤተሰቦች ሰላማችሁ ባላችሁበት ዓለም ዳርቻ ብዝት ይበልላችሁ። ዛሬ ደግሞ አዲስ ድራማ ይዤ የመጣሁት ጉደኛ የሆነ ድራማ ነው። እንግዲህ እስከ መጨረሻ እንድትከታተሉ በአክብሮት እየጋበዝኳችሁ እንግዲህ ከባሏ አባት ጋር የምትማገጥ ሴት መጨረሻ ይላል እና ምን ይሆናል መጨረሻው? እንግዲህ እግዚኦ ማርና ክርስቶስ እያለን እንጀምራለን ማለት ነው። ወደ ድራማችን ስንገባ እንግዲህ ብሩኬና ምህረት ባልና ሚስት ናቸው። ስሳይና ማዛ ደግሞ ባልና ሚስት ናቸው። እንግዲህ ከብሩኬ አባት ጋር ነው ሜላት ምትዞምተው ነው ምትጋራው። አዎ የኛው ይሻለኛል። ዝም መታኛል ጋር እና ድራማው እንደዚህ ነው የሚጀምረው። እንግዲህ እሷ ከባሏ አባት ጋር ነው የምትማግጠው። ስለዚህ ማዛ ድንገት ታያቸዋለች። ማዛ እንግዲህ ድንገት ቢሮ ውስጥ የጆሮ ጌጧን ታያለች። በዛ የተነሳ ማዛ ሁሉንም ነገር ትጠራጠራለች። እንግዲህ ማዛ ከተጠራጠረችን በኋላ እንዴት ይሄ ነገር ሊሆን ይችላል? በፍጹም ይሄ ነገር መሆን የለበትም። እንዴት ነው የሚሆነው? በማለት እንግዲህ አቶ ሲሳይን ትጠራጠረዋለች። ሆኖም እንግዲህ ስትጠረጥረው እሱም በፍጹም እኔ ይሄንን ነገር አላደረኩም፣ እንዴት ነው እንደዚህ የምታስቢው? አንቺ ሴትዮ ስርዓትሽን ያዥ ይላታል። ሆኖም እንግዲህ ሜላትም ምንም እንዳልተፈጠረ ለማስመሰል ትሞክራለች። እሷም እንግዲህ ይሄንን ለማስመሰል የሞከረችበት ሆኖም እኔ በፍጹም እንደዚህ አላደረኩም፣ እናት መቷ ይቅርታ ትጠይቀኝ ብላ ትለዋለች ብሩኬን። እሱም እንግዲህ እማዬ ይቅርታ ትጠይቅሻለች፣ ምንም አታስቢ ይላታል። ሆኖም እንግዲህ መሳይም ይይዛትና በቃ አሁን አንተ አረጋጋት፣ እናትክ እኔን ራሱ ስንት ጊዜ ልቤን ሰብራኛለች። ስለዚህ አረጋጋትና ወደ ራሷ እንድትመለስ አድርግ ብሎ ይለዋል። እሱም እንግዲህ እሺ በቃ አባዬ እሷ እንድትረጋጋ እኔ አደርጋታለሁ ብሎ ሲልም እንግዲህ እሷም ወደ ራሷ እንድትመለስና እንድትረጋጋ ብሩኬ ይመክራታል። በዚህ ነው ሰዓት እንግዲህ ሲሳይ ወደ ውስጥ ይገባል። ሆኖም እንግዲህ በዚህኑ ሰዓት ማዛ እንዴት ነው አንተ ምንም አታፍርም ወይ? ከልጅ ሚስት ጋር ስትማግጥ እንዴት በልጅ ሚስት ላይ ትማግጣለህ? እያለች እንግዲህ እየተናደደች ትናገረዋለች። እሷም እንግዲህ በምትናገረው ሰዓት እሱም አንቺ ጭንቅላትሽ አይሰራም ወይ? እንዴት እንደዚህ ታስቢያለሽ? ይሄ ውሸት ነው ብሎ ይላታል። ይሄ ነገር ውሸት ቢሆን ኖሮ ጆሮ ጌጡ ራሱ አንድ ምስክር ነው ብላ አፍሽን አትክፈች ይላትና ይገፈትራታል ማለት ነው። ሆኖም እንግዲህ እሱ በገፈተራትም ሰዓት ሄዷ ትወድቃለች። እሷም ራሷን በሳተች ሰዓት ሜሉም ይቅርታ ትጠይቀኝ ብላው ነበረ። ብሩኬ እንግዲህ እሺ እማዬ ይቅርታ ጠይቅሻለች፣ አንቺ ምንም ነገር አታስቢ ብሎ ይላታል። ሆኖም እንግዲህ ይቅርታ እንድትጠይቅ ሊያመጣት እናትየውን ፍለጋ ይመጣል። እናትየውንም ፍለጋ እንግዲህ በመጣበት ሰዓት ላይ እንግዲህ እናትየው አልነበረችም። እናትየውም እንግዲህ ስላልነበረች ይደነግጣል። ከዛን አባትየውም እናቴ የት ሄደች? ይቅርታ ካልጠየቀችኝ ሜሉ ሄዳለሁ እያለች ነው ብሎ ይላል። እሱም በቃ እናት አሁን ወጥታለች፣ አሁን ተመልሷ ትመጣለች፣ እስክትመጣ ድረስ ተዋት ብሎ ይለዋል። እኔ ስትመጣ አረጋጋታለሁ ወይም ደግሞ ውጣና ፈልግ ብሎ ሲለውም
ብሩኬም ወጥቶ ማዛን ሊፈልጋት ይሄዳል። እሱም እንግዲህ ሊፈልጋት በሄደ ሰዓት እንቡጤማ ይሄንን ጉድ መስማት አለባት ብሎ እንግዲህ ለሜሉ ሊነግራት ይሄዳል። እሱም እንግዲህ ሴትዮዋ ተዘርሯብኛለች፣ ጉድ ሆነናል፣ አንቺ የሆነ መላ አታጭምና ቶሎ እችን ሴትዮ የምናደርጋትን ነገር ነይና መላ ፍጠሪ ይላታል። እሷም እንግዲህ ሳሎን ላይ ስታያት ተዘርግቷ ታያታለች። እሷም አንድ ሀሳብ መጣልኝ በማለት ሀሳቧን ታጋራዋለች። ምን አይነት ሀሳብ መጣልሽ ብሎ ሲላትም ለምን ገለን አንገላግላትም? ከዚህ ውጪ ሌላ አማራጭ የለንም። በዚህን ሰዓት እሷን ገለን እንገላገል ትለዋለች። እሷም እንግዲህ እንደዚህ እያወራች እያለ ብሩኬ ይመጣል። ብሩኬም ሲመጣ እንግዲህ ምንም ነገር የለም፣ አላገኘዋትም፣ አለች ትገኛለች የተባለበት ሁሉ ሄጃለሁ። ስለዚህ አሁን እንዴት ነው የማደርገው ብሎ ይላል። ሆኖም እንግዲህ እኔ መክሬያታለሁ ሜሉ የትም አትሄድም ብሎ ይለዋል። ሜሉም እንግዲህ ወደ እሱ ትጠጋና እኔ በቃ እኔ ነኝ እንደውም ይቅርታ መጠየቅ ያለብኝ፣ እናትህ ትልቅ ሰው ናት፣ እኔ ነኝ ያጠፋሁት ብላ ትለዋለች። እሱም አዎ የት እንደሄደች አጥቻታለሁ፣ እሷ ራሱ ይቅርታ ትጠይቅሻለች፣ ችግር የለውም ብሎ ይላታል። ሆኖም እንግዲህ እሷ ይቅርታ እንደምትጠይቅ ትነግረዋለች ማለት ነው። ሆኖም እንግዲህ ይሄንን ነገር ይቅርታ እንደምትጠይቅ ከነገረችው በኋላ እንግዲህ ይህ ነገር እንዴት ነው ወዴት ነው የሚል ነገር ግራ ቢገባውም እሷም እንግዲህ ሂዱ በቃ እናንተ ክላስ ሁኑ፣ እኔ ከመጣች አረጋጋታለሁ ብሎ ሲለውም ብሩኬም እንደዛ በሚለው ሰዓት አረ እንተንም እኮ አባዬ አናዷት ነው አይደል እንደሄደችው፣ አይ እናንተ ወደ ክፍላችሁ ሂዱ ብሎ ይለዋል። እንግዲህ ብሩኬም እሺ በማለት ከሜሉ ጋር ወደ ክፍላቸው ይሄዳል። ወደ ክፍልም ከደረሱ በኋላ ሜሉን በጣም ናፍቀሽኝ ነበረ፣ ስለዚህ እንግዲህ አብረን እንሆናለን ብሎ ሊሰማት ሲል እሷም እንግዲህ ከአባትየው ጋር ያላትና እዚህ ያለው ነገር አንድ ላይ ስለማስኬድ እሱም እንግዲህ ሲላትም ቆይ መጣው ብላ ትወጣለች። እሷም እንግዲህ መጣው ብላ በወጣችበት ሰዓት እሱም እሺ ተጣጥቤ እመጣለሁ ብላ ስትልም እንግዲህ አቶ ሲሳይ የሚያደርገው ነገር ግራ ገብቶት ጨንቆት ወደ መኝታ ክፍል ማዛን ይወስዳታል። እሱም እንግዲህ ኩሽና ይወስዳትና የኔ ቆጆ የኔን ቦጥ ብሎ ይላታል። እሱም ልጅ እዛ ጋር የፍቅር ጊዜ እናሳልፍ ይለኛል፣ አንተ ደግሞ እዛ ጋር ሴትዮዋን ዘርግተህ ወደ እኔ መታል፣ የሆነ ነገር እንኳን ሳታደርግ እንዴት ነው ጸጥ የምትለው ብሎ ይለዋል። አንተ ሲጀመር ፈሪነ በጣም ፈሪነ ብላ ትለዋለች። እንዴት መቀሽ ምን እናድርግ ብሎ ሲላትም ለምን አሁኑኑ አንገላትም መግደል አለብን ብላ ትለዋለች። ሆኖም እንግዲህ እሷን መግደል በጣም ቀላል ነው፣ የእሷ አይቸግረንም፣ ግን አሁን ካሌብን መግደል አለብን ብሎ ይላታል። ካሌብን ከገደልን ከዛም በኋላ እሷን እንገላታለን፣ እሷን እዛች ጋር ስጠርጎ መግደል ነው፣ እቺ አሮጊት ደግሞ ብሎ ሲላትም እሺ ካሌብን እንዴት ነው የምንገለው ብሎ ሲላትም በይ አሁን እንሂድና እንግደለው፣ አንቺስ የምትፈልጊው ይሄን አይደል ወይ ብሎ ሲላትም ትደነግጣለች። እሷም እንግዲህ በዚህን ሰዓት እኮ ዶሮ አይደለም እንግደል ያልከኝ ሰው ነው ብላ ስትል ምኞታችን የስንት ጊዜ ልፋታችንስ አይደል ወይ፣ ስለዚህ ይህንን ነገር ማድረግ አለብን ብሎ ይላታል። ሆኖም እንግዲህ ዶሮ እንደሚያርድሰው ቢላ ይዞ ይሄዳል። በዚህንም ሰዓት እንግዲህ ማዛ ከደነገጠችና ከወደቀችበት ባኗ ወደ እነሱ እየመጣች ነበር። ሆኖም የልጇ በር ላይ ታገኛቸዋለች። እሺ ሴሰኞቹ እንዴት ናችሁ ብላ ትላለች። ይደነግጡና እጃቸው ይንቀጠቀጣል። ሆኖም እንግዲህ ቢላውን ታይና የምን ቢላ ነው ከኋላ በኩል ያስከው ብላ ስትልም በዚህኑ ሰዓት እንግዲህ አረ እማዬ ቢላው እኮ ሽንኩርት ልንከትፍበት ሽንኩርት እየከተፍኩኝ እያለ ሊያግዘኝ ነው እንጂ ሌላ ነገር አይደለም ብላ ትላለች። ሆኖም እንግዲህ እንደዛ በምትልበትም ሰዓት እንዴት ይሄንን ነገር አንቺ በቃ ይሄን ያህል ውሸት
ምን ያደርግልሻል? አሁንም እውነትን አታምኚም ብላ ስትላትም እማዬ አይደለም እኮ ሽንኩርት ሊከትፍ እኮ ነው ያልኩት፣ ሽንኩርት ሊከትፍ ነበር ብላ ግግም ትላለች። ሆኖም እንግዲህ ግግምን በምትልበት ሰዓት እንዴት ነው አንቺ እንደዚህ አይነት ሴሰኛ የወጣሽ ብላ እንግዲህ ትሰርባታለች። ሆኖም እንግዲህ በምትሰድባትም ሰዓት እሷም እጅግ ትደነግጥና እማዬ እውነቴን ነው እና ይቅርታ አድርግልኝ አጥፍቻለሁ ብላ ትላታለች። ሆኖም እንግዲህ እጅግ በጣም ይደነግጣል ሲሳይ። እሷ በመነሳቷ በጣም ደንግጦ እንዴ ሽንኩርቱ ካዲያ ልጄ ክፍል ነው ወይ የሚከተፈው? ስለዚህ እናንተ በቃ ጭራሹን መዓዛ ሞታለች ብላችሁ ነው? አልሞትኩኝም። ይሄን ያህል እንደዚህ የምታደርጉት ሁለተኛ በልጄ ተጠቅማችሁ አንድ ነገር ወደ ልጄ እጠጋለሁ ብትሉ ውርድ በራሴ ትላችኋለች። ሆኖም እንግዲህ እጅግ በጣም ትስትባችኋለች። መዓዛ ሲኦሏን መዓዛ ነው የማሳይ። አንተ ክብር አልወደደልህም። የትኛውን መዓዛ እንደማሳይ ጠብቅ። ሁለተኛ ልጄ ጫፍ ላይ እንዳትደርስ። ሆኖም እንግዲህ እናንተ የፈለጋችሁትን ነገር ማድረግ ትችላላችሁ። ልጄን መጠቀሚያማ አታደርጉትም። እኔ መዓዛ አይደለሁም በማለት ትስትባቸዋለች። በዚህንም ሰዓት እንግዲህ ወደ መኝታ ክላሳቸው ከሄዱም በኋላ ሜላትም አይ አይደለ እንደዚህ ያስባልከን አንተ ነህ፣ በአንተ ድካምነት ነው። አንተ እጅግ ፈሪና በጭባጫ ነህ። እንደውም እንግደላት በማለት ብዬክ ነበር። ከመግደል ችላ ስትል እንግዲህ ይኸውልህ ይሄንን አገኘ ብላ ትለዋለች። አሁን እንደውም ሴትዮዋ ድኗ እያስፈራራችን ትገኛለች በማለት ነው ስትለው፣ እናም እንግዲህ ይሄንን ነገር በምትናገርበትም ሰዓት እንዴትስ ይሄ ነገር ሊፈጠር ይችላል? እንግዲህ ይሄ ነገር ግራ ያጋባቸውና ለምንስ ነው አንተ ነህ እንደዚህ ያደረከው እያሉ እንግዲህ ሁለቱም እንግዲህ የየራሳቸውን የግላቸውን ማውራት ይጀምራሉ። ሆኖም እንግዲህ ይሄንን በሚያወሩበትም ሰዓት ሆኖም አንተ ሰነፍ ነህ ብላ ስትለው እጅግ በጣም ይናደድና ከተናደደም በኋላ ቢላውን ያወጣና እኔ ነኝ ወይስ ማን ነው ሰነፍ? እሷም እንግዲህ የኔ ፍቅር ሲሳይዬ፣ የኔ ፍቅር እባክህን አንተ ጀግና ነህ እያለች እያሞገሰችው ቢላውን ከአንገቷ ላይ ያነሳል። እንግዲህ አሁን ላይ እርስ በርስ መባላት ይጀምራሉ። መዓዛም እንግዲህ ምህረትን ሽንት ቤት ካስገባቻት በኋላ ይሄ ነገር ራሱ ላንቺ ሲያንስሽ ነው፣ ይሄ ሽንት ቤት ነው ላንቺ የሚገባሽ፣ ስለዚህ እዚሁ ሽንት ቤት ትቀመጫታለሽ ብላ ሽንት ቤት ውስጥ እያሰቃየቻት በሩንም በእሷ ላይ ከቆለፈችባት በኋላ እንግዲህ አቶ ሲሳይንም ደግሞ ይቅርታ እኔ እኮ እንደውም እንደዚህ ያጠፋኸውን እኔ የኔ ጥፋት ነው እኮ ተጸጽቼ እያለች እንግዲህ እሷም አውቃ እኔ ማዛማ እንደሆንኩ አላወከኝም እንዳለችውም እንግዲህ ስለትን ትይዝና መዓዛ እራሷ ልትወጋው ወደ እሱ ትመጣለች። ሆኖም እንግዲህ እሱም እንዴ እውነትሽን ነው ብሎ ሲላት አዎ እውነቴን ነው ጸጽቶኛል፣ እናንተ ምንም ሳታደርጉ እያለች እንግዲህ ቀስ ብላ ትገባና በቢላ ትወጋዋለች። በቢላም እንግዲህ ከወጋች በኋላ ሆኖም እንግዲህ ብሩኬም ምረትን እየጠበቃት ነበር። ሆኖም እንግዲህ ማይን እየጠበቃት ያለው ብሩክ አሁንም እንዴ አጋግታኝ ወዴት ነው ሄደችው? ሽንት ቤቱ ይሄን አልጠፋባት እንዴ እያለ እንግዲህ ሲጠብቅና ወጣ ሲል አባትየው በስለት ተወግቶ እየተጣጣረ ያየዋል። እንግዲህ መጀመሪያም እናትየው አባትህና ሚስትህ እየተጋሩ ነው፣ ስለዚህ ብላ ስትለውም ይሄንን ነገር አባቴ ሳይሆን የሚያደርገው አንቺ ነሽ፣ ይሄንን ልጅ እናት ሌባ ልጇን አታምንም ይባላል፣ ስለዚህ አንቺ ነሽ እንጂ እሱ በፍጹም ይሄንን ነገር አያደርግም፣ አንቺ እንዴት እንደዚህ ታደርጊያለሽ? በማለትም ቁጣውን ያነሳል። ሆኖም እንግዲህ እኔ እንዴት ትጠረጥረኛለህ? እንዴት እናትን ትጠረጥራለህ? እያለች ነበር። ሆኖም እንግዲህ አሁን ላይ ከጥርጣሬም አልፎ እንግዲህ እሷም የሰውን ነፍስ እስከ ማጥፋት ድረስ ደርሳለች። እንግዲህ እሷም አሁን ላይ በሱ በቢላ ለነሱ በተዘጋጀው ቢላ እንግዲህ እራሱ ተወግቶበታል እና ብሩኬም እንዳየ ደንግጧል። ብሩኬም አይቶ እንግዲህ እማዬ ምን እየተፈጠረ ነው ብሎ ክፍሉ ተጠናቋል ማለት ነው።
እንግዲህ ይሄ ድራማ እጅግ አነጋጋሪ ነው የሚሆነው። ድራማው ከቀጠለ እንግዲህ እንቀጥላለን፣ ካልቀጠለም ደግሞ እንቀጣጠላለን፣ ሌላ እናመጣለን። እና ብሩኬ ግን ለየት ያለ ነው። እናትየውን ባሽሙ ሰደባት። ወዮ ጋሽ አለማየሁ አባትየውን ትቶ ማለት ነው። መቼ ጀምሮ ነው ሴት ልጅ እኮ እናት የሆነችው አትማግጥም ብላችሁ ትይዛላችሁ? ለማንኛውም መልካም ተመኘውላችሁ እና ላይክ እና ሰብስክራይብ አድርጉና እስቲ አስተያየታችሁን ኮሜንት ላይ አስቀምጡልኝ። እስኪ ኦማርና ክርስቶስ አላ እና ኮሜንት ላይ አስቀምጡና ማን ያሸንፋል እንግዲህ ኮሜንት ላይ ዱቅ እያረጋችሁ ጠብቁኝ። አንዳንድ ጫማ ሸልሚያችኋለሁ። ምሽታችሁ ያማረ ይሁን። መልካም ቆይታ ተመኘውላችሁ። ባይ ባይ።